ላለቃችሁ ኩላሊታችሁን ሰጣችሁ ከስራ ሲያባረራችሁ አስባችሁታል? በጣም ነው የሚገርም። ይህ ነገር የተፈጠረው ፍሎሪዳ ውስጥ ነው። ኩላሊቷን ሰጣ የተባረረችው ደግሞ ዴቢ ትባላለች። እድሜዋ 45 ነው። በጣም ምስኪንና የምታሳዝን ሴት አይነት ነች ዴቢ ማለት። ሰውን ለመርዳት ጥግ ድረስ የምትሄድ። ታዲያም የሆነ ቀን ካለች በፍሎሪዳ ወደ ኒውዮርክ ትሄዳለች እና ልጇን ካየቻት ምናምን በኋላ በፊት ስትሰራበት የነበረው ኒውዮርክ ውስጥ የመኪና ሽያጭ የነበረችበት ስራ ላይ አለቃዎቿን፣ የበፊት ሰራተኞቿን፣ ጓደኞቿን ሰላም ልትል ትሄዳለች። አለቃዋም ጃክሊን ትባላለች። ሰላም የሚባባላሉ። እንዴት ነሽ ጠፋሻለሽ? ግን በወሬያቸው መሃል ጃክሊን ዱብዳ ትነግራታለች። ጤናዬ ጥሩ አይደለም፣ ኩላሊቴ ፌል አድርጎብኝ ዳያሊሲስ እያደረኩ ነው ምኖረው ትላታለች። ዳያሊሲሱም ደግሞ በጣም እንደጎዳትና ሌላ የኩላሊት ንቅለ ተከላ ማድረግ እንዳለባት ትነግራታለች። ዴቢ በዚህ ሰዓት አዘነች። በጣም ደግሞ ዴቢ የዋህ ሰው ነች። የዋህ ስላችሁ የምር ማለት። ታዲያ መቼ ነው ብላ ጠየቀቻት ዴቢ ጃክሊን ኩላሊት ለመቀበል ከፈለጋችሁ ያው ስም ሊስት አለ፣ ወረፋ የምትጠብቁበት ማለት ነው። እሱ ሲደርሰኝ ነው ኩላሊት ንቅለ ተከላ ማደርገዋለች። ግን በዚህ ሰዓት ዴቢ ነገሩ የሚቆይና ማይደርስሽ ከሆነ እኔ ኩላሊቴን ሰጥሻለሁ ትላታለች። በዚህ ሺህ ጊዜ ሰው ልጅ የዋህ ቢሆን ሰዎች ጋር ማታዩት ነገር እንደ ቀልድ ብድግ ብሎ አንድ ሰው ኩላሊቴን ልስጣችሁ የሚል ነገር፣ ይህን ያክል ዴቢ የዋህ ነች። ልትጠቀምባት ነው ምናምን የለም። ሰው ልጅ ኩላሊቱን ሰጥቶ የሚጠቀመው ነገር የለም። በቃ ልጅቷ ዴቢ እንደዚህ አይነት ሰው ስለሆነች ነው። ጃክሊንም ይህን ነገር ስትሰማ ሳቅሳቀለች እና ጥሩ ጊዜ አሳልፈው ተለያዩ። እናም ዴቢም ወደ ሀገሯ ወደ ፍሎሪዳ ተመለሰች። ትንሽ ቆይታ ግን ተመለሰች ከፍሎሪዳ ወደ ኒውዮርክ። ይህኔም ደግሞ ስራ መስራት አለብኝ ብላ ስታስብ ዴቢ የበፊት አለቃዋን ለምን እሷን አልጠይቃትም አለች። ጃክሊን ጋር ደውላ ስራ ቦታ ካለ እስቲ ፈልጊልኝ አለቻት። ወዲያው ነበረ ጃክሊን አረ ችግር የለውም ትገቢያለሽ ተቀጥረሻል አለቻት። እናም ዴቢ እዚህ የመኪና ሽያጭ ውስጥ መስራት ጀመረች። በዚህ መሀልም ስራውን እየሰራች ባለችበት ሰዓት ጃክሊን ተራዋ ምንም ሊደርሳት አልቻለም። ኩላሊት የምትቀበልበት ማለት ነው ሊስት ነው። እናም ያው ዴቢ ጋር እየቀረበች ዴቢን ማዋራት ጀመረች። ሀሳብሽን አልቀየርሽም ኩላሊትሽን የመስጠቱ ምናምን ብላም ጠየቀቻት። አረ ችግር የለውም ምንም ሀሳቤን አልቀየርኩም እሰጥሻለሁ አለቻት ዴቢ። ወዲያውም ታዲያ ጃክሊን ስራውን አቋርጣ እሺ ኔታይ በቃ ምናምን ብላት ሐኪም ቤት ይዛት ሄደች። እናም ኩላሊት ስትሰጡ ማች ማድረግ አለባችሁ የአንደኛው ሰው ኩላሊት ለአንደኛው ሰው ኩላሊት ይሆናል የሚለውም ማለት ነው። ሕክምናው ላይ ግን አንድ ክስተት ተፈጠረ። የዴቢ ኩላሊት ከጃክሊን ጋር አይመሳሰል። ጃክሊን ግን የተረገመች አሮጊት ነች። ምን አሰበች እና እንዴት ነው ማድረግ የምንችለው ብለው ስትጠይቅ ዶክተሮቹ ዴቢ ለአንቺ ባትሰጥሽም ለሌላ ሰው ከሰጠች ለአንቺ ደግሞ የሚመሳሰል ሌላ ኩላሊት እንፈልግልሻለን። ኩላሊት ላይ ደግሞ እንዳልኳችሁ ተመዝግባችሁ ሲደርሳችሁ ነው የሚቀይሩ። የተመዘገብሽበትን ቁጥር በጣም ከላይ እናደርገዋለን እሷ ለሌላ ሰው ኩላሊት ከሰጠች ብለው ነገሯት። ዴቢን ነገር ስትሰማ እንዴ ለማላቆ ሰው ልሰጥ ነው ለአንቺ ሲሆን እሺ ለማላቆ ሰው እንዲህ ይሰጣለሁ አላለች። ችግር የለም አለች። እናም ፕሮሰሱ ተጀመረ። ዴቢም አይታውም ሰምታውም ለማታቆ ሰው ኩላሊቷን ሰጠች። በአንድ ኩላሊቷም መኖር ጀመረች። በዚህ በኩል ደግሞ ጃክሊን ከነበረችበት ሊስት ከፍ አድርጓት ከእሷ ጋር ማች የሚሆን ፈልጎ አገኙላት። ወዲያውም ደግሞ ቀዶ ሕክምና አደረጉላት። ጃክሊን ንጹህ ኩላሊት አግኝታ ወደ ጤናዋ ተመለሰች። ግን ከዚህ በኋላ ነገሮች አስቀያሚ ይሆናሉ። ትንሽ ቀናቶች አለፉ። ዴቢ ከበሽታዋ ለማገገም ቤቷ ራሷን እየተንከባከበች ነው። በነገራችን ላይ የኩላሊት ንቅለ ተከላ በሚደረግበት ሰዓት ሰጪው በጣም ይጎዳል፣ ተቀባዩ ወዲያው ይድናል። ኩላሊት የሚሰጠው ሰው ወዲያው ነው የሚድነው። ሰጪው ግን አካሉን ቆርጦ ነው የሚሰጠው። ለዛ ለማገገም ሰጪው ነው የሚጎዳው እና ችግር የሚደርስበት። ስለዚህ ተቀባዩ ወደ ኖርማል ህይወቱ በቀላሉ ሊመለስ ይችላል። ሰጪው ግን ከጤነኛ አካሉ ላይ አጉሎ ስለሆነ የሚሰጠው ለማገገም ጊዜ ይወስድበታል። ዴቢም ታዲያ ራሷን እየተንከባከበች ነው ለማገገም። ጃክሊን ግን እንዳልኳችሁ ተሽሏት ስራ ሁሉ ገብታለች አለቃዋ ማለት ነው። እናም ከትንሽ ቀናቶች በኋላ እንዴ ዴቢ ለምንድን ነው ለማገገም እንዲህ የወሰደባት እኔ ተሽሎኛል እንዴ ማለት ጀመረች። ኩላሊቱን የተቀበለችው አለቃዋ ማለት ነው። በዛ ላይ ደግሞ ጭንቅላቷ ውስጥ ምን አሰበች? አንዳንዴ ሊሆነ ሰው ጥሩ ነገር ስታደርጉ ያ ሰው በእናንተ ለመጠቀም እንደሚሞክር ነገር ገብቷችኋል። እሷ ገና ለገና ኩላሊት ሰጠው ብላ ልትላት ነው ልታስቸግር ነው ምናምን የሚል ነገር ነው ጭንቅላቷ ውስጥ ያለው። ግን ከስራም ከምንም በላይ ህይወቷን ነው የሰጠቻት ኩላሊቷን አካሏን ማለት ነው። አስቡት። ጃክሊን ጋር ግን እንደዚህ የሚባል ነገር የለም። እየደወለች ሁሉ ስራ ገይም እንዴ ኩላሊት እኮ ነው ምንድን ነው እያለች ቃል በቃል የተናገረችው ነው የምነግራችሁ። ወደ ስራ እንድትገባ ትጠይቃታለች። ዴቢም ደግሞ በደንብ ሳታገግም ያው ወደ ስራዋ ትመለሳለች። ግን ስራ ስትሰራ ዴቢ እንደ በፊቱ አይደለች። ትንሽዬ ነገር ዝቅ ብላ
ለማንሳት በጣም ያማታል። እንደ በፊቱም ደግሞ አክቲቭ ሆና ፈጣን ሆና አትሰራም። ከሱም በላይ ደግሞ በጣም የሚያበሳጨው ነገር ቀዶ ሕክምና እየሰሯት ዶክተሮች በስትክክል ቀዶ ሕክምና አላደረጉላትም በጊዜው። በቀዶ ሕክምና ሰዓት በስህተት የደቢን ነርቭ ነክተው ነበረ። አስቡት፣ ይህን ያክል ትልቅ ነርቭ ማለት ማይቀለድበት ነገር ነርቫውን ሁሉ ነክተው ነበር። ከሱ ለማገገም ራሱን የቻለ ነገር አለ። ጭራሽ ሁሉ የምግብ መብላት ሂደቷን ሁሉ አዛብቶባታል። ዳይጀሽን ላይ ችግር ፈጥሮባታል። ስትበላ ብዙ ነገሯን ያወቀው ቀዶ ሕክምናው ጥሩ አልነበረም። ግን እዚህ ሁሉ ነገር ውስጥ ሆና ነይ ግቢ ስራ ስትባል ቀጥ ብላ ነው የገባችው። ግን ነገሮች እየባሱ ሄዱ። ስራ ቦታ ሆና ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ በጣም ህመም ሆነባት። መጸዳጃ ቤት ደግሞ በጣም ያመላልሳታል። ስታዩት ራሱ የሚያስታውቅ የሰው ልጅ ሲታመም ፊቱ ላይ የሚያስታውቅ ነገር አለ። እንደሱ አይነት ህመም ነው። በቃ ሰዎች ሁሉ አብሯት የሚሰሯት የሚታይ ነገር ነው ጉዳቷ ማለት። አለቃዋ ግን ጃክሊን እንደዚህ የሚባል ነገር የለም። ጭራሽ ሁሉ መጸዳጃ ቤት ስትሄድ ጊዜ ለማጥፋት እየመሰላት መጸዳጃ ቤት ምን እንደምታደርግ ለማየት ሁሉ ተደብቃ ትሰማታለች፣ ተደብቃ ታያታለች። እየመጣች ሁሉ እሷ ላይ ትቆጣለች፣ እየመጣች ሁሉ ትበሳጭባታለች። ደቢ ላይ ላይፍ በጣም አክብዳባት መጸዳጃ ቤት ለመሄድ ራሱ የእሷን ፍቃድ መጠየቅ እንዳለባት ትነግራታለች። እናም አለቃዋ በማመስገን ፋንታ ጭራሽ ሁሉ እየቀጣቻት ነው ያለችው። ጭራሽ የሆነ ቀን መስራት ሁሉ አቅቷት ደቢ በጣም ታማ ስራ በጊዜ ስትወጣ ደውላ ምን ስለሆንሽ የምትሄድ ለምን የምትሄድ ስራ ጥለሽ መሄድ አችም ይሄ መጫወቻ ቦታ አይደለም ስራ እንጂ ብላ ሁሉ ለስልክ እየደወለ ቀጥታ ትናገራታለች። ይሄ ማለት በቃ ነገሮች ለደቢ ላይፏን ሚዝራብል ነው ያደረገው። ባለስልጣንም ጃክሊን ከነበራት ቢሮ ታስወጣታለች። እንዲሁም ተጨማሪ ቦነስ የሚያስገኙ ስራዎችንም እንዳታገኝ ታደርጋለች። በዚህም ደግሞ ደቢ በጣም ታዝናለች። እናም ከሷ በላይ ላሉ አለቃዎች ሄዳ ያለውን ነገር ትናገራለች። ድርጅቱም ምን ያደረገ ይሄን ነገር ሲሰማ ለጃክሊን ደግፎ ደቢን እንደ ጥፋተኛ አይቶ ከነበራት ስልጣን ዝቅ አድርጎ ሌላ ብራንቻቸው ላይ ይቀጥሯታል። ቦታው ደግሞ አዲሱ ብራንች የተቀጠረችበት ደቢ እሷ ከምትኖርበት ወደ 70 ኪሎ ሜትር ይርቃል። ስለዚህ ደቢ በየቀኑ ስትሄድ 70 ስትመለስ 70 140 ኪሎ ሜትር ትሄዳለች እንዲታማ ማለት ነው። እናም ይሄ ደግሞ የበለጠ ህመሟን ያባሰባት። ጭራሽ ደግሞ እዛም ያሉ ደግሞ ሊረዷት አልቻሉ። ቁሽሽሽ ነው ያደረጓት። አዲሱ አለቃዋም ማላገጥ ነው ስራው። ይሄ ኖርማል ኩላሊት አይደል እንዴ ኖርማል ነው ምናምን ከማለት ውጪ እሷን የሚደግፍ ነገር ያደረገ የለም። እኚህ ተደማምረው ደቢን በጣም ጎዳት። ደግሞ መጎዳቷ አይገርምም። ምክንያቱም ያው ደግ ሰው ጥሩ የሚባል ሰው ነገሮችን ሁሌም በጥሩ ሳይድ ስለሚያይ እንደዚህ አይነት ነገር ሲያጋጥመው በጣም ነው የሚጎዳው። በጣም ጭራሽ ሁሉ ቴራፒ ጋር ሁሉ ሄዳለች። ኖርማሊ ያለውን ነገር እንዲያማክሯት ጥሩ ስሜት እንዲሰማት ብዙ ነገር እንድታገግም አደረጓት። ያደረገችው ነገር ጥሩ ሆኖ ሳለ ይሄ እንደማይገባት ሳይካትሪስቶቹ በቃ በደንብ ነገሯት እና እሷም በቃኝ አለች። ጠበቃም ቀጠረች። ይሄ ጠበቃም ደብዳቤ ጻፈ። ደቢ ለራሳችሁ ለድርጅቱ ዋና ኃላፊ ኩላሊት ሰታ ነው እንደዚህ እየሆነች ያለችው ሕክምና ላይ ስለሆነች ነው። የምትፈልገውን ትሪትመንትና እንክብካቤ ሊደረግላት ይገባል ብሎ ደብዳቤ ጻፈ ይሄ ጠበቃ ለድርጅቱ። በዛ ላይ ደግሞ ማስረጃ ራሱ ከፈለጋችሁ የሕክምና ወረቀት አለ የእሷ ሁኔታን የሚገልጽ ሰው ትሪት አድርጓት የሚል ነው በአጠቃላይ። ታዲያ ይህንን ደብዳቤ ድርጅቱ ሲያዩ እሺ ደቢዬ አይዞሽ ባለውለታሽ ነን፣ ያንቺ ውለታ አለብን፣ እንንከባከብሻል አላለም። ቀጥታ ነው ያባረራት። ይህም ደግሞ ደቢን አሳበዳት። ሂውማን ራይት ጋር ሄዳ አማከረች። ይሄ ሂውማን ራይት ዋና ስራው ሰዎች ሲበደሉ ያው ግፍ ሲሰራባቸው የደረሰባቸውን ግፍ መከላከል ነው እና የሚበቃቸውን ምርመራ ካደረጉ በኋላ የሂውማን ራይት ተቋሞቹ የእሷን ሁኔታ የእሷን የጤና መታወቅ እያስመሰለች እንዳልሆነ ምናምን ካወቁ በኋላ ክስ እንከፍታለን ድርጅቱ ላይ። ከዛ ደቢም በዚህ ተስማምታ ድርጅቱ $15 ሚሊዮን የሞራል ካሳ እንዲከፍሉ ከሰሱ። በፍርድ ቤትም ነገሩ ለትንሽ ዓመት ከተካሰሱ በኋላ ድርጅቱ ለደቢ ይሄን ክስ ታይልንና እኛ ብር እንክፈልሽ ገና ብር ከ15 ሚሊዮን ውጭ ያለው። ደቢም ብር ቀረበላት። ቁጥሩ አይታወቅም ስንት ብር እንደተቀበለች፣ ግን እሺ ብላ ተስማማች። እናም ክሱን ውድቅ አደረገችላቸው 15 ሚሊዮን ብሯን ግን ይዛ ወጣች። ያገኘችውን ብር ቆንጆ እንደሆነ ይወራል። ኤግዛክት ነምበሩን ባይወራ። ክላስ የዩቲዩብ ክላስ ሰኔ 16 ይጀምራል። ክላስ ሳይጀመር ተመዝገቡ። አዳማ ያላችሁ እንዳያመልጣችሁ። ስፔሻሊ የመጀመሪያው ዙር ብትሆን ብዙ ነገር ትጠቀማላችሁ። ሌላ ሀገር ላላችሁ ደግሞ ከአዳማ ውጭ አዲስ አበባ እንዲሁም ሌሎች ክፍለ ሀገር ላላችሁ ኦንላይን በቅርብ መጀመሪያ ቀን። በቀጣይ እስከምንገናኝ ወዳችኋለሁ። ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። ቻው።